ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኢብሮ ሚዲያ ቻናል ተከታታዮች እንደምን አላችሁ? ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። ውድ የቻናሌ ተከታታዮች እና እንደዚሁም ደግሞ አዲስ ተመልካቾች ይህንን ቪዲዮ ተመልክታችሁ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን አባል ይሁኑ። ከዚህ በመቀጠል እንግዲህ የማሳያችሁ በመቅደላ ወረዳ ማሻ ከተማ ዙሪያ የሚገኝ ቢያንስ በ7 ኪሎ ሜትር ርቀት ላይ የሚገኝ ችግኝ ነው ማሳያችሁ። እንዲሁም በችግኝ ውስጥ ምን እንደሚገኙ ይህ ችግኝ በውስጡ ምን ነገሮችን እንደያዘ በዚህ ቪዲዮ በተወሰነ መልኩ ላስቃኛችሁ ሞክራለሁኝ ማለት ነው። አብራችሁን እንድትቆዩ ጋብዛችኋለሁ። በዚህ ቪዲዮ ይህንን ቪዲዮ እየተመለከታችሁ እንግዲህ ውድ የቻናላችን ተከታታዮች ይህ ቪዲዮ ከተመቻችሁ አሁንም በድጋሚ እጠይቃለሁ ሰብስክራይብ በማድረግ አብራችሁን ቆዩ። ይህንን ቪዲዮ ከተመለከታችሁ በኋላ ማለትም ይህ ችግኝ በውስጡ ምን ነገሮችን ይዟል የሚለውን ከተመለከታችሁ በኋላ መጨረሻ ላይ እንገናኛለን። በዚህ ተራራ ውስጥ ያሉ ነገሮችን ካሳየኋችሁ በኋላ መጨረሻ ላይ የምንገናኝ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ ውድ የቻናላችን ተከታታዮች። እስከ መጨረሻው ይህንን ቪዲዮ ተመልከቱት። ከመጨረሻ ከተመለከታችሁ በኋላ ሰብስክራይብ እንድታደርጉ ከተመቻችሁ በቀጥታ አሁን የምወስዳችሁ ምንድነው በዚህ ተራራ ውስጥ ያሉት ምን ነገሮችን አሉ የሚለውን ላሳያችሁ ሞክራለሁ። በቀጥታ አሁን ወደ እይታ ሰላም እንዴት ቆያችሁ? የኢብሮ ሚዲያ ቻናል ተከታዮች እንደተመቻችሁ አልጠራጠርም። በዚህ ተራራ ውስጥ ያሉት እንስሳቶችን ነው እንግዲህ ያሳየኋችሁ እና የወፍ ዝርያዎችን ነው ያሳየኋችሁ በተወሰነ መልኩ። እንግዲህ ይሄንን ይመስላል በጋቢዮና ተራራ ላይ የሚገኝ የእንስሳት ዝርያ በተወሰነ መልኩ እነዚህን ይመስላሉ ማለት ነው። ውድ የኢብሮ ቻናል ተከታታዮች እንግዲህ ይህን ቻናል ከተመቻችሁ ሰብስክራይብ አድርጉን። ይህንን ይመስላል ለዛሬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።